ክሮኒክ ወይም አይድኔ ከምንላቸው የሰው ልጅ የጤና ችግር ከሆነው አንዱ ዲያቤቲክ ወይም ስኳር ነው። ዛሬ ስለሱ አውራችኋለሁ። ዮሐንስ ሽፈራው ነኝ። ይሄን ቪዲዮ በማዘጋጅበት ሰዓት እንዴት አደራችሁም እንዴት ዋላችሁም ለማለት ሰዓቱ አይመችም። ከሌሊቱ 9 ሰዓት ስለሆነ በእኛ ሀገር እሳቤ በእኛ ሀገር ማህበረሰብ ልማድ ውስጥ ሕክምናን በሁለት አይነት መንገድ ከፍሎ የማየት አባዜ አለን። ስለሱም የተወሰነ ልበላችሁ። ሕክምና ዘመናዊና ባህላዊ ተብሎ ይፈረጃል። ይህ ምልከታችን አግባብ አይደለም። ሕክምና ስርዓቱ አካላዊና መንፈሳዊ የሚባል ስርዓት ነው ያለው። አካላዊ ሕክምናዎች የሕክምና ትምህርትን የሕክምና ሳይንስን አጥንተናል በሚሉ ግለሰቦች እንደየእውቀታቸው መሰረት ባደረገ የሕክምና ስርዓት ውስጥ ይሰጣል። በዘመናዊ ትምህርት መንገድ የሕክምና ሳይንስን ባጠኑ ግለሰቦች ከሰርጂካል ኬዝ ጀምሮ እንደዚሁ መድኃኒቶችን ከማዘዝ በሽታን እንደ በሽታው ይሄ ነው ብለው አውቀነዋል ደርሰንበታል ባሉት መንገድ ሊታከም ይችላል ኬሚካል በሆነ መድኃኒት። በሀገር በቀል እውቀቶች ደግሞ የሕክምና ትምህርትን አውቀናል ተምረናል ባሉ ሰዎች ላይ አንድን ችግሩ ይሄ ነው አውቀነዋል ብለው ባሰቡበት መንገድ ከእጽዋት ከማዕድናት ከእንስሳት ቅሪተ አካል ባዘጋጇቸው መድኃኒቶች ሊያክሙ ይችላሉ። ሆኖም ግን እሱ ሕክምና አካላዊ ነው የሚባለው ሁለቱም በአንድ መንገድ አካላዊ ሕክምናዎችን ስለሚሰጡ የሕክምና ስርዓቱን በልዩነት ከማየት ይልቅ ሁለቱን በአንድ መስመር በአንድ አግባብ አምጥቶ ውጤት ለማምጣት ጥረት ቢደረግ ሌላው ዓለማት ደረስንበት ካሉት የሕክምና ጣራ ላይ እኛም መድረስ እንችላለን። መንፈሳዊ የምንላቸው ደግሞ እንደየሃይማኖት ስርዓቱ እያንዳንዱ ማህበረሰብ ባለበት ሃይማኖት ስርዓተ መሰረት በጸሎት በምልጃ በጸበል በቁርአን በተለያዩ መንገዶች እንደ ሃይማኖታዊ ስርዓታቸው መንገድ ሊታከም ይችላል። መንፈሳዊ ችግር ሲኖር እዚሁም ላይ መንፈሳዊ ችግርም አሁንም ሌላ ሁለተኛ ጎኑ ሰው ከሃይማኖታዊ ስርዓቱና ከሕገ ልቦናው መንገድ ሲያፈነግጥ ክፉ መናፍስትን ወዳጅ በመሆን እነዚህ ዛር ምናምን የምንላቸውን ጎጂ ዝንባሌያቸው ጠንከር ያሉትን ነገሮች በመፈጸም መንፈሳዊ ችግሩን አክም ያለው ብሎ ሊያስብ ይችላል። አካላዊ ችግሬም በዚህ መንገድ ይስተካከልልኛል ብሎ የሚያምን